ጤና ይስጥልኝ። አርሰናል በክረምቱ የተጫዋቾች የዝውውር መስኮት ፊት መስመር ላይ ከሚገኙ 3 ቦታዎች በሁለቱ ተጫዋቾችን ለማምጣት ሙከራ እያደረገ እንደሆነ ይታወቃል። በተለይ የፊት መስመር ላይ ከቤንጃሚን ሼሽኮ እና ከቪክቶር ዮኬሬሽ ጋር ስሙ በተደጋጋሚ ከተያያዘ እንግዲህ ቆየት ብሏል ማለት ነው። ከዛ በተጨማሪ ግን በተመሳሳይ አርሰናል በግራ መስመር በኩል እንግዲህ ተጫዋች ማስፈረም የሚጠበቅበት ይሆናል። በተለይ ደግሞ በቀኝ መስመር በኩል በቡካዮ ሳካ ያለውን የበለጠ ጥገኛ የሆነውን የማጥቃት እንቅስቃሴውን ባላንስ ለማድረግ በግራ መስመር ተጫዋች ማምጣት ይጠበቅበታል ማለት ነው። በዛ መስመር ላይ 3 ተጫዋቾች በተለይ ሁለቱ በተደጋጋሚ ስማቸው ሲጠቀስ እንሰማለን። ሮድሪጎ እና ኒኮ ዊሊያምስ በተደጋጋሚ ስማቸው ሲጠቀስ ሰምተናል። አንቶኒ ጎርደንም የኒውካስሉ በተመሳሳይ ስሙ ሲጠቀስ በተወሰኑ አጋጣሚ ሰምተናል ማለት ነው። እንግዲህ እነዚህ 3 ተጫዋቾች ወደ አርሰናል ቢመጡ ምን አይነት ነገር ሊሰጡ ይችላሉ የሚለውን ለማንሳት እንሞክራለን፣ ስለ እያንዳንዱ ተጫዋች ማለት ነው። እንግዲህ ቀደም ብዬ እንደጠቀስኩት እንደሚታወቀው ቡካዮ ሳካ የቡድኑ ምርጥ ተጫዋች ነው። እንደገና ያለፉትን የተወሰኑ ሲዝኖችም በአብዛኛው ያለምንም እረፍት ብዙ ጨዋታዎችን ሲያደርግ ተመልክተናል። የዛሬ 4 ዓመት አካባቢ በ19 ዓመቱ ከአውትፊልድ ተጫዋቾች ውስጥ ብዙ ጨዋታዎችን ያደረገ 3ኛው ተጫዋች ነበር፣ ገና በ19 ዓመቱ ማለት ነው። በጊዜው ከሱ በላይ ብዙ ጨዋታዎችን ያደረጉ አውትፊልድ ተጫዋቾች ግራኒት ዣካ እና ሄክቶር ቤሌሪ ነበሩ ማለት ነው። ከዛ በኋላ እንግዲህ በተደጋጋሚ ብዙ ጨዋታዎች ላይ ተሳትፎ አድርጎ እንግዲህ በዚህ ሲዝን ወደ 2-3 ወር የሚሆን ጊዜ ከጨዋታ ሲርቅ ይሄ የመጀመሪያ የጉዳት አጋጣሚው ነበር። ይህም ሲሆን 250 ጨዋታዎችን ለአርሰናል አድርጎ ነው ይሄ የጉዳት ያጋጠመው ማለት ነው። የሃምስትሪንግ ኢንጁሪ ማለት ነው። የሃምስትሪንግ ኢንጁሪ ደግሞ በብዛት እንደምናውቀው ብዙ ከጨዋታ ብዛት ጫና ጋር የተገናኘ የሚመጣ አይነት ጉዳት ነው ማለት ነው። ስለዚህ አርሰናል ለቡካዮ ሳካ ላይ ያለውን ጫና በተወሰነ መልክ ማቃለል ስላለበት አደሴም ታይም ደግሞ ማጥቃቱን የቀኝ መስመር ላይ የበለጠ ጥገኛ ከመሆን ባለፈ ደግሞ ባላንስ ለማድረግ በግራ መስመር ላይ ተጫዋች ማምጣት ይጠበቅበታል ማለት ነው። እንግዲህ ያለፈው ሲዝን ሲጀመር እንግዲህ አርሰናል ፊት መስመር ላይ ከቡካዮ ሳካ በቀኝ በኩል በግራ ደግሞ ማርቲኔሊ መሀል የፊት አጥቂ ሆኖ ደግሞ ካይ ሃቨርትዝ እንደሚሆን ተጠብቆ ነበር ሲዝኑን የተጀመረው ማለት ነው፣ በተጠናቀቀው የፕሪሚየር ሊግ ሲዝን ማለት ነው። ግን ሲዝኑ ከተጀመረው በኋላ ኦዴጋርድም ተጎዳ፣ በኋላ ላይ ቡካዮ ሳካም ተጎዳ። ይህ ሃምስትሪንግ ጉዳቱ በኋላ ላይ ደግሞ ካይ ሃቨርትዝም ጉዳት አስተናገደ። ወደ መጨረሻ አካባቢ ደግሞ ማርቲኔሊም ተመሳሳይ ጉዳት አስተናግዶ ነበረ። እንግዲህ እነዚህ 3 ተጫዋቾች መጨረሻ ላይ የጠቀስኳቸው ሳካ፣ ጋብሪኤል ማርቲኔሊ እና ካይ ሃቨርትዝ ማለት ነው ሲዝኑ ሲጀመር የአርሰናል የፊት መስመር የሚጀምሩ ተጫዋቾች እንደሆኑ ጥያቄ ውስጥ የሚገባ አልነበረም። ነገር ግን ቀጣይ ሲዝን 2025-26 ሲዝን ሲጀመር ግን ስለ እነዚህ 3 ተጫዋቾች አርሰናል ፊት መስመርን ይመራሉ ብለን እርግጠኛ መናገር የምንችለው ስለ ቡካዮ ሳካ ብቻ ይመስለኛል። ቀይ መስመር ላይ ቡካዮ ሳካ ቦታውን ያለምንም ጥያቄ እንደሚያስጠብቅ የታወቀ ነው። በግራ መስመርና የፊት መስመር አጥቂ ላይ ግን ተጫዋቾችን አርሰናል ለማምጣት እየሞከረ ነው። ማምጣት የሚጠበቅበት ይሆናል ቀጣይ ሲዝኖች ላይ ዋንጫን ማሸነፍ የሚያስብ ከሆነ ማለት ነው። ይህን ሲያደርግ አንደኛው የጠቀስነው የግራ መስመር ማጥቃቱ አሁን ቅድም በጠቀስኩት በ3ቱ ተጫዋቾች አንደኛውን ለማምጣት ጥረት እያደረገ ነው ማለት ነው። ከዚህ ጥረት ውስጥ አንደኛው የሪያል ማድሪዱን ብራዚላዊ ሮድሪጎ ነው ለማምጣት እየሞከረ ያለው ማለት ነው። እንግዲህ ሮድሪጎ በአርቴታና በኮቺንግ ስታፉ የሚወደድ አይነት ተጫዋች ነው። ለሪያል ማድሪድ ወደ 250 የሚሆኑ ጨዋታዎችን ማድረግ ችሏል። ከ3ቱ ተጫዋቾች ደግሞ ሃይ ፕሮፋይል የሆነ አይነት ተጫዋች ብለን ልንጠቅስ የምንችለው ይሄ ሮድሪጎ ነው ማለት ነው። በውሉ ላይ በሪያል ማድሪድ 3 ተጨማሪ ዓመታትን የሚቀረው ተጫዋች ነው። ሮድሪጎ ያው ቅድሚያ ምርጫው በሪያል ማድሪድ መቆየት እንደሆነ ይታወቃል። ነገር ግን ከአዲሱ አሰልጣኝ እንግዲህ ከዣቪ አሎንሶ ጋር ተነጋግሮ ለቡድኑ አሁንም ድረስ ጠቃሚ ተጫዋች እንደሆነ ማረጋገጥን ይፈልጋል ማለት ነው። በተጠናቀቀው ሲዝን ማለት ነው ሮድሪጎ በአጠቃላይ 13 በሁሉም ውድድሮች 13 ግቦችን አስቆጥሮ 9 የሆኑ አሲስቶችን ማድረግ ችሏል ማለት ነው። ገቢ የሆኑ ኳሶችን ማቀበል ችሏል ማለት ነው። እንግዲህ እድሜው ገና 24 ዓመቱ ነው። ከማርቲኔሊ ወደ 6 ወር አካባቢ ነው የሚበልጠው ማለት ነው። ይሄ እድሜው ደግሞ ከዚህ ቀደም አርሰናል ያለፉት ሲዝኖች ላይ የክረምት የተጫዋቾች ዝውውር መስኮት ላይ ያስፈረማቸው ተጫዋቾች ጋር ተቀራራቢ የሆነ እድሜ ነው።
እንግዲህ ዴክላን ራይስም ከሃቨርትም ወደ አርሰናል ሲመጡ 24 ዓመታቸው ሆነው ነው የመጡት። ጋብሪኤል ሄሱስ እና ደግሞ ዚቼንኮ ወደ ቡድኑ ሲመጡ ደግሞ 25 ዓመታቸው ነው የመጡት እና ይሄ ተመሳሳይ እድሜ ላይ ሆኖ ነው አሁን ሮድሪጎ የሚገኘው ማለት ነው። በተጠናቀቀው ሲዝን ደግሞ በስፓኒሽ ላሊጋ ብቻ ከተመለከትን ሮድሪጎ 6 ግቦችን እና 5 አሲስቶችን ማድረግ ችሏል ማለት ነው። ባለፈው በ2023/24 ሲዝን ደግሞ 10 የላሊጋ ግቦችን ማስቆጠር ችሎ ነበር ማለት ነው። ነገር ግን የተሻለው ቁጥር የተሻለ የጎል ኢንቮልቭመንት የነበረው ግን ከዛ በፊት የነበረው ዓመት ላይ ያስቆጠረው ነው። ይህም 9 ግቦችና 8 ገቢ የሆኑ ኳሶችን ያቀበለበት ማለት ነው። በአጠቃላይ በ17 ግቦች ላይ የተሳተፈበት ማለት ነው። የበለጠ ሮድሪጎ ኮምፈርተብል የሚሆነው ምቹ ስሜት የሚሰማው ከፊት መስመር ከሶስት ውስጥ በግራ መስመር ወይ ደግሞ መሀል ላይ ሲሰለፍ ነው። ያ ማለት በቀይ መስመር አይሰለፍም ማለት አይደለም። በአብዛኛው ሪያል ማድሪድ ላይም በብዙ አጋጣሚዎች ቀይ መስመር ላይ ሲጫወት ተመልክተናል። ነገር ግን ለሱ የበለጠ ምቾት የሚሰጠው የበለጠ ፕሮዳክቲቭ የሚሆነው ደግሞ ከግራ መስመር ሆኖ ወይ ደግሞ ግራ ሃፍ ስፔስ ላይ ሲጫወት ነው ማለት ነው። እንግዲህ በአለፈው ሲዝን ላይ ሮድሪጎ በጨዋታ 2.4 የሚሆኑ ቻንሶችን መፍጠር ችሏል። ሁለቱ ለአርሰናል ሊመጡ ይችላሉ ተብሎ የሚጠቀሱ ተጫዋቾች ኒኮ ዊሊያምስ በጨዋታ 1.8 ቻንሶችን ነው መፍጠር የቻለው። አንቶኒ ጎርደን ደግሞ 1.99 ቻንሶችን ነው እንግዲህ መፍጠር የቻለው ባለፈው ሲዝን ላይ ማለት ነው። ስለዚህ የተሻለ ቁጥር ያለው ሮድሪጎ ነው ማለት ነው። ምናልባት ይሄ እየተጫወተበት ካለበት ክለብ አንጻርና ጥሩ የቡድን አጋሮች ስላሉት ጥሩ ኳሊቲ ያላቸው የቡድን አጋሮች ስላሉት ብለን ልንጠቅስ እንችላለን። ነገር ግን የሚፈጥራቸው የእድሎች ቻንሶች ደግሞ ቫሪያቲያቸው የተለያየ ስለሆነ ይሄ የበለጠ እንግዲህ ነጥብ የሚያሰጠው ይሆናል ሮድሪጎ ማለት ነው። ከዛ በተጨማሪ ደግሞ ባለፈው 2024/25 ሲዝን አንድ የተመለከተው ሮድሪጎ ላይ በተለይ በግራ ሃፍ ስፔስ ላይ ከኪሊያን ምባፔ እና ከቪኒሺየስ ጁኒየር ጋር 1-2 ኮምቢኔሽኖችን ሲጫወት ተመልክተናል። በተለይ ደግሞ ሞር ኮንጀስትድ የሆነ ኤሪያ ላይ ጠባብ ስፔስ ላይ ማለት ነው። ይሄ ደግሞ የበለጠ ለአርሰናል የሚጠቅም ይሆናል። እንግዲህ አርሰናል አንደኛው ባለፈው ሲዝን ላይ ሲቸገር የተመለከትነው ከሎ ብሎክ ቡድኖች ጋር ሲጫወት ነው ማለት ነው። ሮድሪጎ ደግሞ አንድ ጥሩ ኳሊቲው ደግሞ በዚህ በታይት ስፔሶች ላይ እድሎችን ለመፍጠር የሚያስችለው ኳሊቲ ነው ማለት ነው። ሪያል ማድሪድ ላይም ካሉት ሶስቱ ተጫዋቾች ከኪሊያን ምባፔም ከቪኒሺየስ ጁኒየርም በተሻለ ሁኔታ ይህን ማድረግ የሚችለው በጠባብ ስፔስ መጫወት የሚችለው ሮድሪጎ ነው። ኪሊያን ምባፔም ቪኒሺየስ ጁኒየርም የበለጠ ስፔስ የሚፈልጉ ስፔስን ማጥቃትን የሚፈልጉ አይነት ተጫዋቾች ናቸው፣ ወይም ከስፔስ ጋር ድሪብል ማድረግ የሚችሉ አይነት ተጫዋቾች ናቸው። ሮድሪጎ ግን ከአጥቂ ጀርባ 10 ቁጥር ሆኖ መጫወትም ስለሚችል በጠባብ ስፔስም ወር ኮንጀስትድ ኤሪያ ላይ በደንብ መጫወት የሚችል አይነትም ተጫዋች ነው ማለት ነው። ስለዚህ አርሰናል ከነዚህ ሚድ ብሎክ ወይ በሚድ ብሎክ ወይ ደግሞ በሎ ብሎክ ከሚጫወቱ ቡድኖች ጋር ሲጫወት ሮድሪጎ ይሄ አቅሙ በጠባብ ስፔስ ወይ ደግሞ ሞር በተጨናነቀ ቦታ ላይ መጫወት የመቻሉ የበለጠ ለአርሰናል ትልቅ አድቫንቴጅ ይሆናል ማለት ነው። ከዛ በተጨማሪ ከዋይድ ኤሪያዎች ላይ ክሮሶችን ማድረግ ይችላል። ያው በዚህ ረገድ ከኒኮ ዊሊያምስ እና ከአንቶኒ ጎርደን ያነሰ ቢሆንም ኳሶችን ክሮስ አድርጎ የግብ ዕድሎችን ለመፍጠር የሚያስችል አይነት ተጫዋችም ነው ማለት ነው። እነዚህ አይነት ዕድሎችን መፍጠር ይችላል ሮድሪጎ ማለት ነው። ከዛ በተጨማሪ ደግሞ ቀድሜ እንደጠቀስኩ በቀይ መስመር መጫወት መቻሉ በአንዳንድ አጋጣሚዎች ምናልባት ቡካዮ ሳካን ለማሳረፍ እድል የሚሰጥ ይሆናል ማለት ነው። ከሁለቱ ተጫዋቾች ምናልባት ከኒኮ ዊሊያምስ በተሻለ በቀይ መስመር መጫወት ይችላል። አንቶኒ ጎርደን በቀይ መስመርም የመጫወት የተወሰነ ልምድ ያለው አይነት ተጫዋች ነው። ሮድሪጎ ግን የተሻለ ብዙ አጋጣሚዎች ላይ በቀይ መስመር ሲጫወት ተመልክተናል። ይሄን እድል ሊሰጥ ይችላል ቡካዮ ሳካን በማሳረፍ በኩል። ከዛ በተጨማሪ ደግሞ በቻምፒዮንስ ሊግ ላይ ብዙ ኤክስፒሪየንስ ያለው ነው። ቻምፒዮንስ ሊግ 2 አጋጣሚዎች ላይ ከሪያል ማድሪድ ጋር ሻምፒዮን መሆን ችሏል። ስለዚህ እንደዚህ አይነት ትላልቅ ጨዋታዎች ላይ የመጫወት ብቻ ሳይሆን ግቦችን የማስቆጣት ልምድ ስላለው ይሄ ደግሞ ትልቅ ጥቅም የሚሰጥ ያደርገዋል ማለት ነው። ወደ ሁለተኛው ወደ ኒኮ ዊሊያምስ ስናልፍ ደግሞ እንግዲህ አርሰናል ከኒኮ ዊሊያምስ ጋር በተደጋጋሚ ስሙ ሲያያዝ ከዚህ በፊት ሰምተንም እናውቃለን ማለት ነው። እንግዲህ ከአትሌቲክ ክለብ ጋር ያለው የኮንትራት ማለት ነው በዲሴምበር 2023 ላይ ተጨማሪ ዓመታት በማራዘም እስከ ጁን 2027 ድረስ አራዝሟል። ባለፈው ሲዝን ላይ ስሙ ከባርሴሎና ጋር ሲያያዝ ነበር። ጃንዋሪ 2023 ላይ ደግሞ ከአስቶን ቪላ ጋርም ስሙ ተያይዞ ነበር ኒኮ ዊሊያምስ ማለት ነው። እንግዲህ በዩሮ 2024 ማለት ነው በ2024 ላይ በተካሄደው የአውሮፓ ዋንጫ ላይ ለስፔን ብሔራዊ ቡድን ትልቅ አገልግሎት መስጠት ችሏል። በሁለቱ መስመር ላይ ኒኮ ዊሊያምስ በግራ በኩል በቀኝ በኩል ሞ ላሚን ያማል አስደናቂ ነበሩ። የሉዊስ ዴላ ፎንቴ አስደናቂ ስፔን ብሔራዊ ቡድን ወደ ዋንጫው ባደረገው ጉዞና ዋንጫውን ባነሳበት የአውሮፓ ዋንጫ ላይ ትልቁን አገልግሎት የሰጡ ተጫዋቾች ናቸው። ኒኮ ዊሊያምስ የፍጻሜ ጨዋታ እንግሊዝ ላይ ግን ማስቆጠሩን የሚታወስ ነው ማለት ነው። ከዛ በተጨማሪ ደግሞ ክለቡን አትሌቲክ ክለብን ማለት የአትሌቲክ ቢልባውን በኤሮፓ ሊግ
እስከ ሴሚ ፋይናል እንዲደርስም አስችሎታል በተጠናቀቀው ሲዝን ላይ ማለት ነው። በአጠቃላይ 11 ግቦችና 7 አሲስቶችን በሁሉም ውድድሮች ማድረግ ችሏል። ከዚህ ውስጥ ደግሞ 5ቱን በላሊጋ ነው ይሄን ማድረግ የቻለው ማለት ነው። ነገር ግን ስኬታማ የነበረበት ከዓመት በፊት በነበረው ጊዜ ነው። ከዚህ የተሻለ ውጤታማ የነበረበት ጊዜ ማለት ነው። ያ ማለት ደግሞ 5 ግቦችንና 11 አሲስቶችን የሰጠበት አጋጣሚ በአጠቃላይ በ16 ግቦች ላይ በተሳተፈበት አጋጣሚ ላይ ነው ማለት ነው በጣም ፍሩትፉል የነበረው። ይሄም ከዚህ በፊት ውጤታማ የነበረበት ቁጥር ያስመዘገበበት ከዓመት በፊት 5 ግቦችንና 11 አሲስቶችን ያስመዘገበበት በአጠቃላይ 16 ግቦች ላይ የተሳተፈበት ጊዜ ነበር ማለት ነው። በተጠናቀቀው ሲዝን ደግሞ 11 ግቦችን በማስቆጠር 7 አሲስቶችን ማድረግ ችሏል ማለት ነው። በዋናነት ደግሞ ኒኮ ዊሊያምስ ላይ የምናየው ትልቁ አቅም ማለት ነው ለአርሰናል ሊሰጠው የሚችለው ትልቁ አቅም ድሪብሊንጎቹ ነው ማለት ነው። ቅድም ሮድሪጎ በጠባብ ስፔስ የመጫወት አቅሙ ወር ኮንጀስትድ ኤሪያ ላይ የመጫወት አቅሙ አንድ ትልቅ አድቫንቴጅ ይሰጣል፣ በተለይ ደግሞ ከሎው እና ሚድ ብሎክ ቲሞች ጋር አርሰናል በሚጫወትበት ጊዜ ብለናል። ኒኮ ዊሊያምስ ደግሞ ትልቅ የሚሰጠው አንደኛው አድቫንቴጁ ምንድን ነው? ይሄ ድሪብሊንጎቹ ነው ማለት ነው። በድፍረት ተጫዋቾችን አልፎ ለመሄድ የሚያደርገው ጥረት ነው ማለት ነው። እንግዲህ ሮድሪጎ ከሳካ ጋር ተመሳሳይ የሆነ በጨዋታ የድሪብሊንግ ቮሊዩም ነው ያላቸው፣ ወይም የድሪብሊንግ ሙከራ ያደርጋሉ። ነገር ግን ኒኮ ዊሊያምስ በድሪብሊንግ ለምሳሌ በተጠናቀቀው ሲዝን የሚበለጠው በዶርትሙንዱ ጄሚ ጊቲንስ፣ በባርሴሎና ላሚን ያማል እና በማንሲቲው የሬሚ ዶኩ ብቻ ነው የሚበለጠው ማለት ነው፣ ብዙ ድሪብሎችን በጨዋታ በማስመዝገብ ማለት ነው። ከዛ በተጨማሪ ደግሞ ቀድሜ የተጠቀስኩት ላይ ሞር ቻንሶችን ከመፍጠር አንጻር ዝቅተኛ ቁጥር ቢያስመዘግብ ኒኮ ዊሊያምስ ይህ አጫወቱ የበለጠ ተጫዋቾችን ድሪብል ለማድረግ የሚሞክረው አይነት አጫወቱ የተለየ ዳይናሚክ ይሰጧል ለአርሰናል ማለት ነው። ለአርሰናል ማጥቃት ማለት ነው፣ መስመር ላይ ለሚያደርገው ማጥቃት የተለየ ዳይናሚክ ሊሰጠው ይችላል ማለት ነው። በተለይ ደግሞ ከግራ መስመር ላይ አሁን አርሰናል ከሚገኙት ከማርቲኔሊና ትሮሳርድ አንጻር ከተመለከትነው ደግሞ ማርቲኔሊና ትሮሳርድ በድሪብሊንጋቸው የኒኮ ዊሊያምስን ግማሹን ነው በጨዋታ የድሪብሊንግ ቁጥር የሚያስመዘግቡት ማለት ነው። ከዛ በተጨማሪ ኒኮ ዊሊያምስ ለምሳሌ ከሮድሪጎ በተሻለ ሁኔታ ቦል ኬሪ ያደርጋል በተደጋጋሚ ማለት ነው። በተለይ ከ5 ሜትር እና ከዛ በላይ የሆኑ ቦል ኬሪዎችን በተደጋጋሚ በማስመዝገብ የተሻለው ተጫዋች ነው ከሮድሪጎ አንጻር ማለት ነው። በዋናነት ግን ኒኮ ዊሊያምስ ማሻሻል ያለበት ይሄ ድሪብሊንግ ሰክሰስ ሬቱን ማሻሻል ይጠበቅበታል። አደሴም ታይም ደግሞ የሚያገኛቸውን ቻንሶች ኮንቨርት ማድረጉ ወይ ደግሞ ሹቶቹን ወደ ግብ መቀየሩ ላይ ማሻሻል ይጠበቅበታል ማለት ነው። ነገር ግን ቀድሜ እንደጠቀስኩት የተለየ ዳይናሚዝም ለቡድኑ የመስጠት ትልቅ አቅም አለው። የበለጠ ከቀድሜ እንደጠቀስኩትም የቡካዮ ሳካ ድሪብሊንግ በጨዋታ የሚያደርገው ከሮድሪጎ ጋር ተመሳሳይ ነው። ኒኮ ዊሊያምስ ግን ከሁለቱም ተጫዋቾች የተሻለ ድሪብሊንግ ቁጥር በጨዋታ ያስመዘግባል። ስለዚህ በቀኝ በኩል የቡካዮ ሳካ እና በግራ በኩል ኒኮ ዊሊያምስ የበለጠ የተጋጣሚ ቡድን ተከላካዮችን የበለጠ የመረበሽ እድል ይሰጠዋል ማለት ነው። ይህን አጋጣሚ በጣም የመፍጠር እድል ይሰጠዋል። ለምሳሌ አሁን በምትመለከቱት ምስል ላይ ባለፈው ሲዝን በዩሮፓ ሊግ ላይ ከሮማ ጋር በሜዳቸው ያደረጉት ጨዋታ ላይ ነው። ከሜዳቸው ውጭ 2-1 ተሸንፈው በሜዳቸው ባደረጉት ጨዋታ ላይ ያስቆጠረው ግብ ነው በአብዛኛው ነው። ይህንንም ማድረግ ይችላል። ግዴታ በባይ ላይን ብቻ በውጭኛው በኩል ብቻ መሄድ ሳይሆን በሁለቱም መንገድ ኳሶችን በፍጥነት ይዞ መሄድ ይችላል። በጥሩ ፔስ መሮጥ ይችላል ማለት ነው። ከፌብሩዋሪ ላይ ደግሞ ከሪያል ቫላዶሊድ ጋር ባደረጉት ጨዋታውን በምትመለከቱት ምስል ላይ ያስቆጠራቸውን 2 ግቦች ብትመለከቱ ደግሞ በተመሳሳይ ተጫዋቾችን በሚገርም ፍጥነት ሁለት ተጫዋቾችን ማለት እንችላለን በማለፍ በድንቅ ሁኔታ ነው ኳሷን እንግዲህ ጥሩ ቦታ ላይ ያሳረፋት ማለት ነው። ያን ያህል ፓወር ሳይጠቀም ቦታው ላይ ነው እንግዲህ ያሳረፈው ማለት ነው። ሁለተኛው ግብ ደግሞ እንዲህ ሰብሮ በመግባት በአስደናቂ ሁኔታ የጎሏ የአግዳሚና ቋሚ መገናኛዋ ጋር ወደ 90 ዲግሪ የምንላት አካባቢ ላይ ነው ያሳረፈው ማለት ነው። ስለዚህ እንደዚህ አይነት ግቦችንም በእንደዚህ አይነት ሁኔታ ማስቆጠር ይችላል ማለት ነው። ወደ ውስጥም ሰብሮ መግባት የሚችል አይነትም ተጫዋች ነው። ግዴታ በባይ ላይም ብቻ ሳይሆን የሚሮጥ ሳይሆን ወደ ውስጥም ሰብሮ መግባት የሚችልም አይነት ተጫዋች ነው ማለት ነው። እንደ ትሮሳርድ ለምሳሌ ብንመለከተው ከዚህ አንጻር ማለት ነው ጥሩ የሆነ የአቅጣጫ መቀየር ላይ ወይም ቼንጅ ኦፍ ዳይሬክሽን ላይ ጥሩ ነው። ነገር ግን ይህንን በአስደናቂ በኒኮ ዊሊያምስ በሚያደርገው ፍጥነት አያደርገውም ማለት ነው። ወይም ፔስ ያጥረዋል ማለት ነው። ፔሱ በኒኮ ዊሊያምስ ደረጃ አይደለም ማለት ነው። ይህን የሚያደርግበት ፔስ ማለት ነው። ማርቲኔሊ ከተመለከትን ደግሞ ማርቲኔሊ ኦፍኮርስ ፔስ ያለው ተጫዋች ነው። ነገር ግን ቻንሶችን ወይም ፓሶችን ከማድረጉ በፊት ደግሞ ቅድሚያ ኳሱን ይቀማል ወይ ደግሞ ኳሱ የሚበላሽበት እድል ይፈጠራል ማለት ነው። ያው ማርቲኔሊ ኢንቴሊጀንት የሚባል ተጫዋች አይደለም። የበለጠ ሄቪ ወርክ አይነት ከኳስ ውጭ አስደናቂ ተጫዋች ነው። በጣም ጠንካራ ሰራተኛ ነው ከኳስ ውጭ። ከኳስ ጋርም የበለጠ
ሞር ኢንተለጀንሱን ከመጠቀም ይልቅ ይሄ ሞር ፔሱን ወይ ፍጥነቱ ላይ ሞር ፎከስ ያደረገ ተጫዋች ነው። ነገሮችን በቅጽበት የሚቀይር አይነት ተጫዋች አይደለም ማለት ነው። እንግዲህ ኒኮ ዊሊያምስ ሌላኛው አርሰናል ሊያገኝበት አንደኛ የሚችለው አጋጣሚ ያው የሪሊዝ ክሎዙ ነው ማለት ነው። ወደ 55 ሚሊዮን ዩሮ ወይ ደግሞ 47 ሚሊዮን ፓውንድ ነው እንግዲህ ተጫዋቹን ለማስፈረም የተቀመጠው የሪሊዝ ክሎዙ ማለት ነው። ከዛ በተጨማሪ ደግሞ እድሜው ከሮድሪጎን በትንሹ አነስ ያለ ተጫዋች ነው። ገና 23 ዓመቱ ነው ማለት ነው። ስለዚህ የበለጠ ከዚህ በላይ የማደግ እድል ይኖረዋል ማለት ነው። የበለጠ ማጥቃቱ ላይ ቀደም እንደጠቀስኩት ደግሞ ከፍተኛ የሆነ የጊር ሺፍት ማምጣት ይችላል የመስመር ማጥቃቱ ላይ ለአርሰናል ማለት ነው። ሶስተኛው ተጫዋች ደግሞ አንቶኒ ጎርደን ነው። አንቶኒ ጎርደን እንግዲህ አርሰናል ላይ ወደ ኒውካስል ከ2 ዓመት ከግማሽ በፊት ከተዘዋወረ በኋላ አርሰናል ላይ ግቦችን በማስቆጠርም የግብ ዕድሎችን በመፍጠርም በተደጋጋሚ ይህን ሲያስመዘግብ ተመልክተናል ማለት ነው። እንግዲህ አንድ የምናስታውሰው ኖቬምበር 2023 ላይ የተደረገው ጨዋታ ሞር ኮንትሮቨርሻል በነበረበት ጨዋታ ማለት ነው። ያ ኮንትሮቨርሻል የሆነው አወዛጋቢ የሆነውን ግብ ያስቆጠረው እና 1-0 ጨዋታው ሲጠናቀቅ በሴንት ጄምስስ ፓርክ ያችን ግብ ያስቆጠራት አንቶኒ ጎርደን ነበር። በኋላ ላይ ደግሞ ኦክቶበር ላይ በተደረገው ጨዋታ ደግሞ አሌክሳንደር ኢዛክ ያስቆጠረው ግብ አሲስት ያደረገው ይሄው አንቶኒ ጎርደን ነበር። ባለፈው ሲዝን ላይ ደግሞ በካራባው ካፕ በሁለቱም የደርሶ መልስ ጨዋታ ላይ ግብ ማስቆጠር ችሎ ነበር አርሰናል ላይ ማለት ነው። በግማሽ ፍጻሜ በካራባው ካፕ ላይ በተገናኙበት አጋጣሚ ማለት ነው። ስለዚህ አርሰናል ላይ ብዙ የማስቆጠር ሪከርድ ያለው አይነት ተጫዋች ነው ማለት ነው። እንግዲህ በ2024/25 በተጠናቀቀው ሲዝን ጎርደን ወደ 9 ግቦች ላይ ሲያስቆጥር 6 ደግሞ ግብ የሆኑ ኳሶችን ማቀበል ችሏል። በአጠቃላይ 15 ግቦች ላይ ተሳትፎ አድርጓል ማለት ነው በሁሉም ውድድሮች ማለት ነው። ይሄ ማለት በፕሪሚየር ሊጉ 6 ግቦችና 5 አሲስቶችን ነው ማድረግ የቻለው ማለት ነው። በ2023/24 ግን ወደ 11 የሚሆኑ ግቦችና እንደገና ደግሞ 11 የሚሆኑ አሲስቶችን ማስመዝገብ ችሏል በፕሪሚየር ሊግ ብቻ ማለት ነው። በጣም ጥሩ ቁጥር ነበር በ2023/24 የተዘገበው። 24/25 ላይ በጉዳትም በተወሰነ ጊዜ ርቆ ነበረ። ያን ያህል ጥሩ የሚባል አይደለም በተለይ ከ2023/24 አንጻር ከተመለከት ነው ማለት ነው። እንግዲህ ኦክቶበር ላይ አዲስ ኮንትራት ፈርሞ እስከ 2029 የሚያቆየውን ኮንትራት መፈረሙ የሚታወስ ነው ማለት ነው። ነገር ግን ቻምፒዮንስ ሊግ ቢሳተፍም ቡድኑ ኒውካስል ማለት ነው የበለጠ የፕሪሚየር ሊጉን የፕሮፊት እና ሰስቴናቢሊቲ ሩልስ ወይም ፒኤስአር የምንለው እሱን የበለጠ ከእሱ አንጻር ከተጫዋቹ የሚገኘውን የሽያጭ እንግዲህ ምናልባት በተወሰነ መልክ ቡድኑ ክለቡ ሊፈልገው ይችላል ከዚህ አንጻር ማለት ነው። በዋናነት አንቶኒ ጎርደን የግብ ዕድሎችን መፍጠር የሚፈልገው ከግራ ሃፍ ስፔስ በኩል ነው ወይ ደግሞ ከቦክስ ስር ማለት ነው። በአንዳንድ አጋጣሚ የፊት አጥቂ ሆኖ ሲጫወት ተመልክተነዋል። በብዛት ግን ያው በተደጋጋሚ ስንመለከት የነበረው በግራ መስመር ላይ ሲያጠቃ ነው ማለት ነው። በግራ መስመር ሄዶ ሰብሮ ወደ ግራ ሃፍ ስፔሱ ጋር መጥቶ የግብ ዕድሎችን ለመፍጠር ይሞክራል ወይ ወደ ቦክሱም አካባቢ እንመለከተዋለን ማለት ነው። ከዛ ግን የበለጠ ትልቅ አደጋ የሚፈጥረው አንቶኒ ጎርደን ከተከላካይ ጀርባ የሚገኘውን ስፔስ ሲያጠቃ ነው ማለት ነው። ይሄኛው በተወሰነ መልክ ለአርሰናል ሌላ የስታይል ሺፍት አይነት ሊሰጠው ይችላል ማለት ነው። በተለይ ደግሞ በ2024/25 ሲዝን ላይ አርሰናል ያን ያህል ከተከላካይ ጀርባ የሚገኙ ርጮችን ወይ ደግሞ ከተከላካይ ጀርባ የሚገኘውን ስፔስ የማጥቃት እድሎችን በብዛት ሲፈጥር አልተመለከት ነው። በተለይ በ2024/25 ማለት ነው። እንደ ማርቲን አይነት ፈጣን ተጫዋች ቢኖረውም በአብዛኛው ከኳስ ጋር ሲገቡ ወይ ደግሞ ክሮሶችን ሲያጠቁ ወይም ኦቨርላፒንግ ራኖች ላይ ነው ስንመለከተው የነበረው የመስመር አጥቂዎቹ ማለት ነው። ነገር ግን ከአጥቂ ጀርባ የሚገኘውን ስፔስ በተደጋጋሚ በሩጫ ሲያጠቁ ብዙ አልተመለከት ነው። ይህንን ደግሞ በጣም በኢፌክቲቭሊ ማድረግ የሚችል አይነት ተጫዋች ነው አንቶኒ ጎርደን። እንደዚህ አይነት የስታይል ሺፍት ወደ የመስመር ማጥቃቱ ላይ ሊሰጥ ይችላል ማለት ነው አንቶኒ ጎርደን። ይሄ የበለጠ የሚጠቅመው የተጋጣሚ ቡድን ተከላካይ ያን ያህል ዲፌንሲቭ ሼፑን ወይ የመከላከል ቅርጹን ከመያዙ በፊት ያን ስፔስ በጥሩ ፓስ ለማጥቃት የሚያስችለውን እድል ይሰጣቸዋል ማለት ነው። ከዛ በተጨማሪ ደግሞ ቡድኑ የበለጠ ቀጥተኛ እንዲሆን ያስችለዋል ማለት ነው። በቀጥተኛ ሁኔታ እንዲያጠቃ ያስችለዋል ማለት ነው። አርሰናል ኳስን መቆጣጠር የሚወድ አይነት ቡድን ነው በአብዛኛው። ነገር ግን ለቡድኑ ሌላኛው አይነት ዳይሜንሽን ይሰጠዋል ማለት ነው። ስለዚህ ይሄኛው የበለጠ ለአርሰናል ሊሰጠው የሚችለው አድቫንቴጅ ነው ማለት ነው። ፕላስ ደግሞ ዋንጫዎችን ለማሸነፍ ግዴታ አፕሮቹ የተለያየ ዳይሜንሽንን መጠቀም ያስፈልጋል ማለት ነው። አፕሮቹ በተለያየ መንገድ መሆን አለበት። ግብ ለማግኘት የሚሞከርበት መንገድ በተለያየ መንገድ ግብ ለማግኘት የሚሞከርበት መንገድ በተለያየ መልኩ መሆን አለበት ማለት ነው። እንደዚህ አይነት የተለየ ዳይሜንሽን መስጠቱ ማለት ነው ይሄ ለዋንጫ ለሚደረገው ግስጋሴ ላይ ትልቅ አስተዋጽኦ መስጠት ይችላል ማለት ነው። እነዚህ ሶስቱም ተጫዋቾች የተለያየ አይነት ኳሊቲ ያላቸው ተጫዋቾች ናቸው።
አርሰናል እንደ ኳሊቲያቸው አንደኛው ተጫዋችን ማግኘቱ ምንም ጥያቄ የለውም፣ ቡድኑን ሊጠቅመው ይችላል። ነገር ግን አሁን እከሌ የበለጠ ቢሆን ባለፈው እንደጠቀስኩት እኔ ሞር ሮድሪጎ የሚሰጠው ሞር ቨርሳቲሊቲው ከሁለቱም ተጫዋቾች በጣም እጅጉን የተሻለ ነው ብዬ አስባለሁ። ፕላስ ደግሞ የቢግ ጌም ኤክስፒሪየንስ አለው። ፕላስ አርሰናል በዋናነት ተቸግሮ የተመለከት ነው በጠባብ ስፔስ እድሎችን ለመፍጠር ነው። በጠባብ ስፔስ መጫወት የሚችል አይነት ተጫዋች ቢኖር ስብስብ ውስጥ የተሻለ ነው። ደንበኛ የመስመር አጥቂ አንለውም። ሞሮፍ ዋይድ ፕሌይ ሜከር አይነት ተጫዋች ነው ሮድሪጎ ማለት ነው። በጠባብ ስፔስ እንዲጮት ማስቻሉ ፕላስ ደግሞ ድሪብልም ማድረግ የሚችል አይነት ተጫዋች መሆኑ ፕላስ ደግሞ ብዙ የጌም ኤክስፒሪየንስ ወጣት ሆኖ ነገር ግን ብዙ የትላልቅ ጌሞች ኤክስፒሪየንስ ያለው አይነት ተጫዋች መሆኑ እነዚህን ሁሉ ገምቱ ስንቀጥ ሜይ ቢ ሮድሪጎን እናስብ እንችላለን። ነገር ግን ሶስቱም ተጫዋቾች የቀሩትም ሁለቱ ተጫዋቾች ለአርሰናል የተለየ አገልግሎት መስጠት ይችላሉ ማለት ነው። ቀጥሜ ከጠቀስኩት ኳሊቲዎችም አንጻር ማለት ነው። ምናልባት አርሰናል ከሚያስፈርመው የ9 ቁጥር ተጫዋች አንጻርም ተመልክቶ ከሶስቱ ሜይ ቢ የቱ ማስፈረም እንዳለበት ሊወስን ይችላል ማለት ነው። ኦፍኮርስ ክለቦቻቸውም ይህን ለመልቀቅ ፈቃደኛ መሆን አለባቸው። አደሴም ክለቦቹም እነዚህን ተጫዋቾች ለመልቀቅ ፈቃደኛ መሆን ሊኖርባቸው ይችላል። አደሴም ታይም ተጫዋቾቹን ደግሞ ወደ አርሰናል መሄድን የበለጠ ሊፈልጉት ይችላሉ ማለት ነው። ምናልባት ኒኮ ዊሊያምስ እስካሁን ድረስ ወደ አትሌቲኮ ቤልባኦ ላይ ብዙ የመቆየት ፍላጎት በተደጋጋሚ ሲያሳይ ነው የተመለከት ነው። አሁን ሜይ ቢ የመልቀቅ እድል ሊኖረው የበለጠ ይችላል ብዬ አስባለሁ። ሮድሪጎ ቀድሜም እንደጠቀስኩት ከጃቪ አሎንሶ ጋር የሚያደርገው ንግግር ወሳኝ ነው የሚሆነው ማለት ነው፣ ቡድን ውስጥ ምን ያህል አስፈላጊ እንደሆነ። ከዚህ በፊት ጃቪ አሎንሶ ከአራቱ ከቤሊንጋም፣ ከሮድሪጎ፣ ከቪኒሲየስ እና ከመባፔ ሶስቱን ነው የምፈልገው ሲባል ነበር ብሏል ተብሎ ሲጠቀስ ነበር። ሪፖርቶች ሲጠቅሱ ነበረ፣ ሪፖርቶች ላይ ስንመለከት ነበረ። ምናልባት ከአራቱ ደግሞ ሶስቱን ነው የምፈልገው ሲል የተቀነሰው ሮድሪጎ ነው ተብሎ ሮድሪጎ እንደሚሆን ያው ልናስብ እንችላለን ማለት ነው። ከዚህ አንጻር ቤቢ ሮድሪጎ በዛ ደረጃ የሚፈለግ አይነት ወይ ደግሞ ይህን አይነት ማስተማማኝ ነገር ካልሰማ ከክለቡ መልቀቅ ሊፈልግ ይችላል። ከዚህ አንጻር አርሰናል ሊያገኘው ይችላል። አንቶኒ ጎርደን እንግዲህ የኒውካስል ሁኔታ የሚጠበቅ ነው የሚሆነው። ቀድሜ ከጠቀስኩት ፒኤስአር አንጻር ተጫዋቹን ለመልቀቅ ሜይ ቢ ሊፈልጉ ይችላሉ። ከነዚህ አንጻር ሊሆን ይችላል ማለት ነው። ኤኒዌይ እናንተ እስኪ ከሶስቱ ተጫዋቾች ለአርሰናል የተሻለ ብላችሁ የምታስቡት የቱን ተጫዋች አርሰናል ቢያስፈርም የተሻለ ነው ብላችሁ ታስባላችሁ? እስኪ ይሄን ሀሳባችሁን በአስተያየት መስጫው ላይ ስጡኝ። ከዛ በተረፈ እስኪ ቻናሉን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የበለጠ ብዙ ቦታ እንድንደርስ ለማድረግ ብትሞክሩ ደስ ይለኛል። ለሁልጊዜ ማስተያየታችሁ ሁልጊዜም ስለምታደምጡኝ እጅግ በጣም ነው የማመሰግነው።